ገና የ11 ዓመት ልጅ ነች። አባት የላት፣ መጠለያ የላት። ያላት እርጉዝ እናቷ፣ ገና ያልተወለደ ታናሽ ወንድሟና ጨካኙ የጎዳና ሕይወት ብቻ ነው። በየቀኑ የሚኖሩት ለሕልውና በሚደረግ ትግል ነበር። ምግብ መፈለግና በተስፋ መጽናት የዕለት ተዕለት ተግባራቸው ነበር። በአንድ አስከፊ ቀን ከሰዓት በኋላ ሁሉንም ነገር የሚቀይር ክስተት ተፈጠረ። አንድ ግድ የለሽ አሽከርካሪ እናቷን ገጭቶ አምልጦ ሄደ። እናቷም ደም እየፈሰሳት ራሷን ስታ ወደቀች። ወደ ቅርብ ሆስፒታል ቢወስዷትም ሌላ መጥፎ ዜና ጠበቃቸው። ያለ ቅድመ ክፍያ ምንም አይነት ሕክምና እንደማይሰጥ ተነገራቸው። ዙሪ ምንም አልነበራትም። ገንዘብ የላት፣ የምትጠጋው ዘመድ የላት። ያላትን ብቸኛ ሰው ልታጣ ስለነበር እናቷን ይዛ እንድትወጣ ተገደደች። በዚያው ቅጽበት የከተማው ትልቁ ሆስፒታል ባለቤት ከሆነው ቢሊዮነር ጋር ተገጣጠመች። እያለቀሰች እግሩ ስር ወደቀች። እባክዎትን ጌታዬ፣ ምንም ገንዘብ የለኝም፣ እናቴ እንድትሞትብኝ አይፍቀዱ በማለት ተማጸነች። ቀጥሎ የሆነው ነገር ስለ ሕይወት ያላቸውን አመለካከት ይለውጠዋል። ዙሪ የተወለደችው በጎረቤቶች ሳቅ፣ በእናቷ ጸሎትና በአባቷ ጠንካራ እቅፍ ውስጥ ሆና ነበር። ቤታቸው በሌጎስ የሚገኝ መጠነኛ የኪራይ ቤት ነበር። በየማዕዘኑ ቀለሙ የተላጠ ቢሆንም ቤቱ ሁልጊዜ ደስ በሚል መዓዛ የተሞላ፣ ግቢው በአበቦች ያጌጠና የማታው ነፋስ ደስ የሚል ጠረን ይዞ የሚመጣበት ነበር። አባቷ ቹካ በሰፈሩ ሁሉ የሚከበር ደግ ሰው ነበር። በሎጂስቲክስ ድርጅት ውስጥ ይሰራ ነበር። በየቀኑ ጠዋት በደንብ የተተኮሰ ሸሚዙን ለብሶ ሽቶን አድርጎ ይወጣ ነበር። ሁልጊዜ ከመውጣቱ በፊት ዙሪን ግንባሯን ስሞ ስምሽ ዙሪ ማለት ውብ ማለት ነው፣ ሕይወትሽም እንደዛው ውብ ይሆናል ይላት ነበር። እናቷ አዳ በቤቷ ልጆቿን የምታሳድግ ጠንካራ ሴት ነበረች። ቤቱን በሳቅና በምግብ ሞቅ አድርጋ ትጠብቅ ነበር። አንዳንዴ ማታ ላይ ቹካ የድሮ ሙዚቃ ከፍቶ ከአዳ ጋር ሳሎን ውስጥ ሲጨፍር ዙሪ ከሶፋው ላይ ሆና በደስታ ትስቃለች። ብዙ ባይኖራቸውም ግን ሁሉም ነገር ያላቸው ይመስላት ነበር። ያ ሁሉ ነገር በአንድ ከባድ ምሽት ግን ተለወጠ። ቀኑ እንደ ከዚህ ቀደም እንደነበረው ነበር የተጀመረው። ቹካ ለእራት ስጋ ይዞ እንደሚመጣ ቃል ገብቶ ነበር። አዳ በደስታ ሩዝ ስታዘጋጅ ዙሪ በትምህርት ደብተሯ ላይ ስዕል ትስል ነበር። ምሽት ላይ አዳ መመገቢያዎቹን አዘጋጀች። ነገር ግን ቹካ አልመጣም። መጀመሪያ ላይ በትራፊክ ምክንያት ዘግይቶ ይሆናል ብላ ራሷን አረጋጋች። እንግዳ ስልኮችም መምጣት ጀመሩ። የጎረቤቶችና የአባቷ የሥራ ባልደረቦች ድምፅ በፍርሃት የታጀበ ነበር። አንደኛውም በመንገድ ላይ አደጋ እንደደረሰበት ነገራት። አዳ እጆቿ እየተንቀጠቀጡ ዙሪ ወደ ውስጥ ግቢና የቤት ሥራሽን ስሪ አለቻት። ከጥቂት ደቂቃዎች በኋላ በሩ ተንኳኳ። ስትከፍተው አንድ ወጣት በላብ ተጠምቆ ነበር። አዝናለሁ፣ ባልሽን ሰምቻለሁ፣ አደጋው ከባድ ነበር፣ ሊተርፍ አልቻለም አላት። የአዳ ጉልበቶች ደከሙና መሬት ላይ ተዘረረች። ዙሪ እየሮጠች መታ እናቷ ላይ ተጠመጠመች። ለቀብር የሚሆን ሙሉ አስክሬን እንኳን አልነበረውም። አደጋው በጣም ከባድ ስለነበር የቹካ አካል ሊለይ አልቻለም። ፖሊስ የመለሰላት የተቃጠለ የኪስ ቦርሳ፣ መታወቂያና የሸሚዝ ቁልፍ ብቻ ነበር። ቀብሩ በሐዘን ተጠናቀቀ። ዙሪ የአባቷን የማይሰራውን ሰዓት እንደያዘች በዝምታ ተቀመጠች። ከቀብር በኋላ ቤቱ ጸጥ አለ። በየምሽቱ አባቷ በሩን ከፍቶ ውቧ ልጄ ብሎ የሚጠራበትን ድምፅ ትጠብቅ ነበር። ነገር ግን ከዝምታ ውጪ ምንም አልነበረም። ዝምታ ደግሞ ከማንኛውም ድምፅ በላይ በውስጧ እንደሚጮህ እየተሰማት ነበር። የቤት ኪራይና ሌሎች ወጪዎች ግን ሐዘንን አያውቁም። ቹካ ከሞተ 1 ወር ባልሞላ ጊዜ ውስጥ ችግሮች መጡ። አዳ እርጉዝ ነበረች፣ ሆዷም ገፍቷል። ዙሪ የ11 ዓመት ልጅ ብትሆንም ሁሉንም ነገር ታስተውላለች። ትምህርት ቤት መሄድ አቆመች፣ ምክንያቱም ክፍያው አልተከፈለም። የቤቱ ባለቤት መጀመሪያ ላይ በሐዘኑ ቢራራም በኋላ ላይ ግን ጨከነባቸው። ይህ ቢዝነስ ነው፣ መክፈል ካልቻላችሁ መውጣት አለባችሁ አላቸው። በመጨረሻም 2 ጠንካራ ወጣቶችን ይዞ የነበራቸውን ዕቃ ሁሉ ቴሌቪዥኑን፣ ማቀዝቀዣውን፣ ጠረጴዛውንና አልጋውን ጭምር ለዕዳ መክፈያ ብሎ ወሰደባቸው። በሩ ተዘጋ። ዙሪና እናቷ ባዶ ቤት ውስጥ ተቀመጡ። ያንን ምሽት ከጎረቤት በተዋሱት ምንጣፍ ላይ አደሩ። ሕይወት ያለምንም ማስጠንቀቂያ እንዴት እንደሚለወጥ በዚያን ቀን ተረዱ። የመጨረሻው አማራጫቸው ዘመድ ጋር መሄድ ነበር። ወገን አይረሳም
በሚል ተስፋ የቹካ ታላቅ ወንድም ቤት አሾዲጋ ድረስ በእግርና በታክሲ ተጓዙ። ነገር ግን እዚያ ሲደርሱ የቹካ ወንድም ሚስት ወንድሜን የገደልሽው አንቺ ነሽ፣ በመተት ነው የገደልሽው በማለት በስድብ አባረረቻቸው። ቀጥለው ወደ አዳ ወላጆች መንደር ተጓዙ። እዚያ የጠበቃቸው ነገር የከፋ ነበር። እሷን ያሳደጓት ወላጆቿ እኛ በጉዲፈቻ ነው ያመጣንሽ፣ ከ40 ዓመት በፊት ገበያ ላይ ተጥለሽ ተገኝተሽ ነው የወሰድንሽ፣ አንቺ ልጃችን አይደለሽም በማለት በሩን ዘጉባት። እሷም ይህንን ስትሰማ በመሬት ላይ ወደቀች። ከዚያም መኖሪያ ቤት አጥተው ድልድይ ስር መቀመጥ ጀመሩ። እዚያም እንደነሱ የተጎዱ ብዙ ሰዎች ነበሩ። በየቀኑ ከድልድዩ ስር የሚንጠባጠበው ዝናብ በቅዝቃዜና በረሃብ እየተሰቃዩ ቀናትን አሳለፉ። አንድ ቀን ዙሪ እናቴ እንዲህ ቁጭ ብለን መጠበቅ የለብንም፣ እኔ ውሃ ልሽጥ አለች። እናቷም ልጇ በጎዳና ላይ እንድትወጣ ባትፈልግም ረሃቡ ግን ምርጫ አልሰጣትም። ጎረቤታቸው ከነበሩት ሰዎች ብር ተበደሩና በላስቲክ የታሸገ ውሃ መሸጥ ጀመሩ። ዙሪም ውሃ በጭንቅላቷ ተሸክማ በመኪናዎች መሃል ትሮጣለች። ንጹህ ውሃ እያለች ትጮኻለች። እናቷ ሆዷ ገፍቶ እያለ ቃሪያ ትሸጥ ነበር። በምናባቸው ተስፋ ያደርጋሉ። ከ2 ወር በኋላ ቤት እንከራያለን፣ ትምህርት ቤት ትመለሻለሽ ይባባላሉ። ዙሪ በእናቷ ሆድ ውስጥ ያለውን ታናሽ ወንድሟን አትፍራ፣ እኔና እናቴ እንጠብቀሃለን እያለች ታናግረዋለች። ነገር ግን እጣ ፈንታ ሌላ መከራ አዘጋጅቶላቸዋል። አንድ ቅዳሜ ጠዋት ላይ ሁሉም ነገር ተስፋ ሰጪ በነበረበት ወቅት የዙሪ ሕይወት ዳግም ሊናወጥ ሆነ። ያ ቀን ጠዋት በሚገርም ሁኔታ ደስ የሚል ነበር። አዳ የቆየ የቤተ ክርስቲያን መዝሙር አንጎራጉር ነበር። ዙሪ ማብራት ትዘምራለች። የትኞቹ የታክሲ ማቆሚያዎች በተጠቃሚዎች እንደሚጨናነቁ አጥንታለች። እስከ እኩለ ሌሊት ድረስ የያዙትን ግማሽ ዕቃቸውን ሽጠው ጨረሱ። አዳ ደንበኞች ፍራፍሬ ሻጮች ጋር ስለሚሰበሰቡ ወደ መንገዱ ማዶ ተሻግረው እንዲሸጡ ሐሳብ አቀረበች። በትራፊክ መብራቱ ጋር መኪናዎች ተሰልፈዋል። መሻገር ጀመሩ። ድንገት የጩኸት ድምፅ ተሰማ። በትራፊክ መጨናነቁ የተበሳጨ አንድ አሽከርካሪ ከሌሎች መኪናዎች መሃል በከፍተኛ ፍጥነት ወጣ። መኪናው እንደ ጥቁር ጥላ ተወርውሮ መጣ። የክላክሱ ድምፅ ግን ዘግይቶ ነበር የተሰማው። ዙሪ መኪናውን ስታየው በጣም ዘግይታ ነበር። እማዬ ብላ ጮኸች። ነገር ግን ድምጿ በመኪናው ሞተር ድምፅ ተዋጠ። መኪናው አዳን በጎን በኩል ገጫት። የያዘችው የቃሪያ መያዣ ተበታትኖ አየር ላይ ተዘራ። እሷም በኃይል ተመታ መሬት ላይ ወደቀች። መኪናው ግን አላቆመም። በትራፊኩ መሃል ተሽሎክልኮ ጠፋ። ከዚያም ዙሪ ውሃው የምትይዝበትን ጎድጓዳ ሳህኗን ጥላ ሮጠች። በዚያው አስፋልት ላይ በባዶ እግሯ እየሮጠች እናቷ ጋር ደረሰች። እማዬ ባክሽን ንቂ እያለች በሚንቀጠቀጡ እጆቿ ልታነሳት ሞከረች። አይኖቿን ለጥቂት ከፈት እንዳረገች ግን ህመም ተጭኗታል። ከግንባሯ ደም ይፈሳል። ሰዎች ተሰበሰቡ። ማን ነው ገጭቶ የጠፋው የሚሉ ድምጾች ይሰማሉ። 2 ደግ ሰዎች መጥተው አዳን በአቅራቢያው ወደ ነበረው ባጃጅ አስገቧት። ከዚያም ወደ ሆስፒታል ጉዞ ጀመሩ። ሆስፒታል ሲደርሱ ዙሪ መጀመሪያ ላይ ዘላ ወረደችና እባካችሁ እናቴ ተጎድታለች፣ እርጉዝ ነች፣ እርዷት ብላ ጮኸች። የሆስፒታሉ ነርስ ግን ከኮምፒውተሯ ቀና እንኳን ሳትል ለአደጋ ተጎጂዎች መጀመሪያ 1000 ብር ማስያዝ አለባችሁ አለቻት። እሷም ደነገጠች። 1000 ብር? እኔ ያለኝ 100 ብር ብቻ ነው ብላ የተጨማደደውን ብር አወጣች። ነርሷ ግን በጭካኔ ያለ ክፍያ ሕክምና የለም፣ የሆስፒታሉ ሕግ ነው አለች። ዙሪ በሆስፒታሉ ውስጥ ለምታገኘው ሰው ሁሉ እየለመነች ዞረች። እባካችሁ እርዱኝ፣ እናቴ ልትሞት ነው ስትል ትማጸናለች። አንድ ሰው አረዳም ሲላት፣ ሌላኛዋ ደግሞ እጸልይልሻለሁ ብላ ትታት ሄደች። ነርሷ የጥበቃ ሰራተኛ ጠርታ ኮሪደሩን አታጨናንቁ፣ እናትሽን ይዘሽ ውጪ በማለት ተናገረቻት። እሷም በከፍተኛ ድምፅ ስትጮህ አንድ ረጅም ሰው በነጭ ጋውን አየችው። እሱ በከተማው ታዋቂ የሆነ ሀብታም ዶክተር ጆሴፍ ነበር። እዚህ ምን እየሆነ ነው ሲል ጠየቀ። ዙሪ እየሮጠች ሄዳ የለበሰውን ጋውን ያዘች። እባክዎን ጌታዬ፣ እናቴን እርዷት፣ እርጉዝ ነች፣ መኪና ገጭቷት ነው ስትል ተማጸነች። ዶክተር ጆ በሐዘን የተሞሉትን አይኖቿን አይቶ አዘነላት። እናትሽን አሁኑኑ ወደ ድንገተኛ ክፍል ይወስዷታል አለ። ነርሷ ስለ ክፍያ ስታነሳ የአንዲት ነፍሰ ጡር ሴት ሕይወት አደጋ ላይ ሆኖ ስለ ወረቀት ሥራ ታወሪያለሽ፣ ፍጠኑ ብሎ አስገቧት። አዳ ወደ ሕክምና ክፍሉ ስትወሰድ ዙሪ ትንሽ ቢሆንም እፎይታ ተሰማት።
ዶክተር ጆ እናቷን ሲመለከታት ግን አንድ ነገር አስተዋለ። በእጇ ላይ የጨረቃ ቅርጽ ያለው ምልክት አለ። ይህ ምልክት በአእምሮ ውስጥ የቆየ ትውስታ አንቀሰቀሰበት። ነገር ግን አሁን ሕይወት ለማዳን መፍጠን ነበረበት። በቀዶ ጥገና ክፍሉ ውስጥ የሕክምና መሳሪያዎች ድምፅ ይሰማል። ዙሪ ከውጭ ተቀምጣ ትጠብቃለች። ዶክተር ጆ ግን ለአዳ ያለው ትኩረት የተለየ ነበር። በእጇ ላይ ያለው ምልክት ከራሱ እጅ ምልክት ጋር አንድ አይነት ነበር። በ12 ዓመቱ እናቱ የነገረችውን ታሪክ አስታወሰ። መንታ ነበረ። የ2 ዓመት ልጅ እያለች ገበያ ላይ ተሰረቀችብኝ ያለችውን። ዶክተር ጆ ወደ ዙሪ ተመለሰ። የእናትሽ ስም ማን ነው ሲል ጠየቃት። አዳ ቹካ አለችው። ዘመድ እንደሌላቸውና በጉዲፈቻ እንዳደገች ነገረችው። እሱም በእርግጠኝነት እህቱ መሆኗን ለመለየት የዲኤንኤ ምርመራ እንዲደረግ አደረገ። ውጤቱም መጣ። እውነተኛ መንታ እህቱ ነበረች። አዳ ከሕክምናው ስትነቃ ዶክተር ጆ አጠገቧ ነበር። ዶክተር፣ እኔ ለመክፈል ገንዘብ የለኝም፣ ሰርቼ ከፍላለሁ አለችው። እሱ ግን እጇን ይዞ ምንም አትከፊም፣ አንቺ እህቴ ነሽ አላት። ታሪኩን ነገራት። ከ38 ዓመት በፊት ገበያ ውስጥ ተሰርቃ እንደጠፋችና እሱ መንታ ወንድሟ እንደሆነ ነገራት። ይህን ስትሰማ በደስታና በድንጋጤ አለቀሰች። ሕይወቴን ሙሉ ማንም የማይፈልገኝ መስሎኝ ነበር ስትል ተናገረች። ዙሪ በደስታ ታዲያ አጎቴ ነህ ማለት ነው አለችው። አዎ አጎትሽ ነኝ ብሎ እየሳቀ አቀፋት። ከዚያም ከአሁን በኋላ ብቻችሁን አትሆኑም፣ ወደ ቤት ትሄዳላችሁ ሲል አልገባላቸው። ከጥቂት ቀናት በኋላ አዳ ቆንጆ ልጅ ወለደች። ዙሪ ታናሽ ወንድሟን ስታይ በደስታ ተሞላች። ዶክተር ጆም አዳንና ልጆቿን ወደ ትልቅ ቪላ ቤት ወሰዳቸው። ዙሪ ለሷ የተዘጋጀ የመኝታ ክፍል ስታይ ማመን አቃታት። አዲስ ደብተሮች፣ ልብሶችና ለስላሳ አልጋ ጠበቃት። በሚቀጥለው ሳምንት አዲሱን የትምህርት ቤት ዩኒፎርም ለብሳ መስታወት ፊት ቆመች። በውሃ ሽያጭ የምታውቃት ልጅ አልነበረችም። በትልቁ ትምህርት ቤት ትምህርቷን ጀመረች።